በአርሰናል ደጋፊዎች ዘንድ እጅግ የሚወደደው የመሃል ሜዳው ሞተር ኖርዌያዊው ማርቲን ኦዲጋርድ በሀገሩ እጅግ አስደናቂ ጊዜን አሳልፏል። ማርቲን ኦዲጋርድ በተለይም በዘንድሮ የውድድር ዓመት እንደምታስታውሱት በጉዳት ነበር የጀመረው። በዛ ምክንያት መድፈኞቹ የዚህን ድንቅ ተሰጥኦ ባለቤት ማርቲን ኦዲጋርድ ግልጋሎትን ለበርካታ ጊዜያትም ማግኘት አልቻሉም ነበር። ማርቲን ኦዲጋርድ ከጉዳት ሲመለስም በጉዳቱ ምክንያት ወደ ቀድሞ አቋሙ ለመመለስ በርካታ ቀናት ፈጅቶበታል። በዚህም መድፈኞቹ በሚገባ ልክ የዚህን ተጫዋች ግልጋሎት እንዳላገኙም ሲነገር ነበር። ማርቲን ኦዲጋርድ ግን በተለይም አርሰናል በሻምፒዮንስ ሊግ ፒኤስቪን 7-1 ከረመረመበት ጨዋታ በኋላ እጅግ አስደናቂ ብቃቱ እየታየ ወደ ቀድሞ ድንቅ አቋሙ እየተመለሰ ይገኛል። በጉዳት ምክንያት መድፈኞቹ ምን ያህል እንደተጎዱም የዚህ ተጫዋች አሁን ላይ ወደ ብቃት መመለሱ ሁሉም የሚመሰክርለት ጉዳይ ሲሆን በተለይም ማርቲን ኦዲጋርድ በፒኤስቪው የደርሶ መልስ ጨዋታ ከዛም በኋላ አርሰናል ደግሞ ከቼልሲ ጋር ባደረገው የለንደን ደርቢ የእንግሊዝ ፕሪሚየር ሊግ ጨዋታ ላይ በመሃል ሜዳ ምን ያህል ቡድኑን ማገዝ እንደሚችል አሳይቷል። በዚህም እንግዲህ በርካቶች በአሁን ሰዓት ማርቲን ኦዲጋርድ ወደ ቀድሞ አቋሙ መመለሱ በተለይም አርሰናል ከፊት ለሚጠብቀው የሪያል ማድሪድ ፈተና እጅግ ወሳኝ እንደሆነ ያምናሉ። ማርቲን ኦዲጋርዱ በከፍታ ላይ መገኘቱ ይህንን ጨዋታ ከማድሪድ የሚድፊልድ ወይም የመሃል ስፍራ ተጫዋቾች በልጠው መድፈኞቹ ጨዋታውን በአሸናፊነት የግብ ዕድሎችን መፍጠር የሚችሉበትን ምክንያት እንደሚፈጥርላቸው እየተናገሩ ነው። ምክንያቱም ትላንት በሰራውላችሁ ጥንክር ውድ አድማጭ ተመልካቾቼ ቡካዮ ሳካ ከጉዳት ተመልሷል። ስለዚህ ማርቲን ኦዲጋርድ ደግሞ በጥሩ አቋም ላይ መገኘቱ እነዚህ ሁለት ተጫዋቾች እንግዲህ የሪያል ማድሪድን የመሃል ሜዳ እንደዚሁም የተከላካይ ስፍራ ተጫዋቾችን በማስጨነቅ አርሰናል ግቦችን እድሎችን እንዲፈጠር ትልቅ ምክንያት ይሆናል ተብሎ ነው የሚጠበቀው። በነገራችን ላይ ማርቲን ኦዲጋርድ ከኖርዌይ ብሔራዊ ቡድን ጋር ትላንትና እስራኤልን በገጠሙበት ጨዋታ እጅግ አስደናቂ ምሽት ሲያሳልፍ የአሲስት እንግዲህ ሃትሪክ መስራት ችሏል። ማርቲን ኦዲጋርድ 3 ለግብ የሚሆኑ ኳሶችን አመቻችቶ በማቀበል እንግዲህ በኖርዌይ ብሔራዊ ቡድን ያለውን ታላቅነት ያለውን ጥቅምና ያለውን የከፍታ አይነት አሳይቷል። ኖርዌይ እንግዲህ 4-2 ነበር እስራኤልን ያሸነፈችው። ታዲያ ማርቲን ኦዲጋርድ ለአንደኛው ለሁለተኛው እንደዚሁም ደግሞ ኤርሊንግ ብራውት ሃላንድ የማንቸስተር ሲቲ ተጫዋች ላስቆጠራት አራተኛዋ ግብ እጅግ አስደናቂ አሲስቶችን በማድረግ ኖርዌይ እንግዲህ 4-2 አሸንፋ እንድትወጣ ምክንያት ሆኗል። በዚህ ምክንያት በነገራችን ላይ ልክ ጨዋታው ሲያልቅ ውድ አድማጭ ተመልካቾቼ ማርቲን ኦዲጋርድ ሊወጣ ሲል የኖርዌዩ አሰልጣኝ እጅግ በብቃቱ ተማርከው አቅፈውት እንግዲህ መሬት ላይ ሜዳው ላይ ጥለውት አለቀም በማለት እንግዲህ አስጨንቀውት ነበረ። ማርቲን ኦዲጋርድም ብሔራዊ ቡድኑን በማገዙ እጅግ ትልቅ ደስታ እንደተሰማው የተናገረ ሲሆን አሁን ትኩረቴ የእንግሊዝ ፕሪሚየር ሊግና ሻምፒዮንስ ሊግ ላይ ነው ሲል ከጨዋታው በኋላ አስተያየቱን ሰጥቷል። በነገራችን ላይ ካሁን በኋላ ምንም አይነት የክለብ የሀገራት ጨዋታ አይኖርም የውድድር ዓመቱ እስኪጠናቀቅ ድረስ። ስለዚህ ካሁን በኋላ ያለምንም መቆራረጥ የአውሮፓ ሻምፒዮንስ ሊግና የእንግሊዝ ፕሪሚየር ሊግ እንደዚሁም ሌሎች የአውሮፓ ሊጎች በታላቅ ድምቀት መደረጋቸውን ከሳምንቱ መጨረሻ ጀምረው ይካሄዳሉ። የእንግሊዝ ብሔራዊ ቡድን ተጫዋች የሆነው ዲክላን ራይስ፣ ሚኬል አርቴታና የእንግሊዝ ብሔራዊ ቡድኑ አሰልጣኝ ቶማስ ቱሄል አንድ አይነት አሰልጣኞች ናቸው። እጅግ ተቀራራቢ ናቸው። ለዛም ነው በእንግሊዝ ብሔራዊ ቡድን አሁን እጅግ እየተመቸኝ የመጣው ሲል ተናግሯል። ዲክላን ራይስ እንደተናገረው ከሆነ ቶማስ ቱሄል እና ሚኬል አርቴታ የእግር ኳስ እሳቢያቸው ክህሎታቸው እንደዚሁም የአሰለጣጠን መንገዳቸውና እግር ኳስን የሚረዱበት መንገድ እጅግ የተቀራረበና አንድ አይነት ነው ሲል እንግዲህ ዲክላን ራይስ ተናግሯል። ዲክላን ራይስ እንደተናገረውም ከሆነ በአርሰናል ቤት ያየዋቸውን የስልጣን አይነቶች በእንግሊዝ ቤት ስመጣ ከጀርመናዊው አሰልጣኝ ቶማስ ቱሄል ጋር አይቼዋለሁ። ስለዚህ የሁለቱ አሰልጣኞች አንድ አይነት አስተሳሰብ መከተል በእንግሊዝ ብሔራዊ ቡድን ልክ በአርሰናል እንደማደርገው ጥሩ እንቅስቃሴ እንዳደርግ ረድቶኛል ያለ ሲሆን በነገራችን ላይ ዲክላን ራይስ የእንግሊዝ ብሔራዊ ቡድን ባደረገቻቸው 2 ጨዋታዎች 2 ለግብ የሚሆኑ ኳሶችን አመቻችቶ ለባየር ሙኒኩ አጥቂ ሃሪ ኬን አቀብሏል። በዚህም ዲክላን ራይስ እንግዲህ በእንግሊዝ ብሔራዊ ቡድን ቤት እጅግ ድንቅ ጊዜን እያሳለፈ ይገኛል። ቶማስ ቱሄል እና ሚኬል አርቴታ አንድ አይነት ናቸው ሲል ነው የተናገረው። በነገራችን ላይ ዲክላን ራይስ ጥሩ መሆኑ ማርቲን ኦዲጋርድም ወደ ቀድሞ ብቃቱ መመለሱና ቡካዮ ሳካ
ከጉዳት መመለሱ መድፈኞቹ ምናልባትም በአውሮፓ ሻምፒዮንስ ሊግ ሎስ ብላንኮቹን ያስጨንቃሉ ተብለው እንዲጠበቁ ምክንያት ሆኗል። ምንም እንኳን የእንግሊዝ ፕሪሚየር ሊግ በ12 ነጥብ ርቀት ቢገኙም ከሊቨርፑል ጋር ካሁን በኋላ ያሉትን ጨዋታዎች በጥሩ ሁኔታ ያጠናቅቃሉ ተብሎ ይጠበቃል። በዋነኝነት ግን መድፈኞቹ ዘንድሮ ለእንግሊዝ ፕሪሚየር ሊግ ትኩረት ይሰጣሉ ተብሎ ይጠበቃል። ውድ አድማጭ ተመልካቾቼ የዕለቱን ወሳኝ ጥንክር አብርሃም ፍቅሬ ወደ እናንተ አደረስኩኝ። ቻናላችን በአጭር ጊዜ እጅግ ተወዳጅነትን አትርፈዋል። ቻናሌ አዲስ የሆናችሁ የደወል ምልክቷን በመጫን ቤተሰብ እንድትሆኑ በአክብሮት እየጋበዝኩኝ በሌላ ጥንክር በሌላ መረጃ እስከምንገናኝ ሰላም ተመኘሁላችሁ።